የልማት ድርጅት ነው የኮንስትራክሽን ዲዛይን ግንባታ ማማከር ድርጅት ይሄ ሁለተኛ ትምህርት ቤት ነው ሌላም ወደ ሽሮ ሜዳም እየተሰራ ያለ ከተማችን ውብና ማራኪ ስማርት እናረጋለን በሚለው እንቅስቃሴ ውስጥ አንዱን የበኩሉን ድርሻ ይወጣል ይሄ ፓርቲሽን ደግሞ በእኛ በድርጅታችን የተመረተና አግሮስቶን ይባላል በፊት የነበሩት የቀበሌ ቤቶች ናቸው በላሜራም ሊሆን ይችላል የግድሮ ሱቅ ጭቃ ቤትም ሊሆን ይችላል እንደዚህ አይነት ያለቀ ቦታ ላይ መምጣት ለኛ ትልቅ የሥራ ዕድል ነው ግብአቶች ከሀገር ውስጥ የምንጠቀመው የሀገር ውስጥ ግብአትና የምንጠቀመው እንደዚህ አይነት አይን የሆነ ቦታ ላይ አሻራችን ማሳረፍ እንደ ትልቅ ክብር ነው የቆጠርነው ጥሩ ልምድን ያመጣው ኮሪደር የሥራ ባህላችን 100% ተቀይሯል የአዲስ አበባ ኮንስትራክሽን ዲዛይን ግንባታና ማማከር ድርጅት የመሰረተ ልማቶችን የግንባታ ስራዎች የዲዛይንና የማማከር ስራዎችን ያከናውናል ይህ የተገኘንበት የኮከበ ጽባ ቅድመ አንደኛ ደረጃና መካከለኛ ደረጃ ትምህርት ቤት ነው በዚህ ትምህርት ቤት እንግዲህ የማስፋፊያ ግንባታዎችን ያከናውናል ለመሆኑ የግንባታው ሂደት ምን ደረጃ ላይ ደርሷል የሚለውን እናስቃኛችኋለን አብራችሁን ቆዩ ሰላም እንዴት ነህ ሰላም ነሽ መሳጅ ጉባላለሁ ኮንስትራክሽን ዲዛይን ግንባታና ማማከር ድርጅት ሳይት መሐንዲስ ነኝ ወደ ሳይት ከመግባትሽ በፊት አንጸባራቂና የአደጋ መከላከያ ሄልሜት እሺ አመሰግናለሁ እንደዚህ ነው ይሄ በግንባታው ወቅት ደህንነታቸው የተጠበቀ እንዲሆን በማድረግ ነው አይደል እነዚህ ከላይ አሁን ወደ ውስጥ ወደ ሳይት እየገባሽ ከላይ ተጠርም እንጨትም ቢወርቅ ይከላከላል ማለት ነው ለዛ ነው አንጸባራቂ ደግሞ ሳይት ላይ ያሉ ሰራተኞች አንጸባራቂ መልበስ አለባቸው ሳይት ውስጥ ከሌሎች ሰራተኞች ለመለየት ማለት ነው የአደጋ ጫማም አላቸው የአደጋ መከላከያ አለና ስለዚህ ወደ ውስጥ መግባት እንችላለን ይሄ ሁለተኛ ትምህርት ቤት ነው ሌላም ወደ ሽሮ ሜዳም እየተሰራ ያለ ሌላ እዚሁ ቀበና ዴኬር አለ ጂ+1 እዚሁ ወንዝ ማዶ የኮሪደር ነው ግራውንድ እና አንደኛ ላይ አሁን ፕላስተሪንግ አልቆ የጂፕሰም ስራ ተጀምሯል እነዚህም መማሪያ ክላሶች ናቸው በዚህ የሚያሉት ይሄ አንዱ የመማሪያ ክፍል ነው ይሄ አንዱ የመማሪያ ክፍል ነው ምን ያህል ካሬ ናቸው ስፋቱ ወደ 43 ካሬ ነው 43 ተኩል አካባቢ ነው 44 ልንለው እንችላለን ስለዚህ ከዚህ መስ የተማሪዎች መቀመጫ ነው ብላክ ቦርድ እዚህ ጋር ነው ያለው እንደምታየው ሁለት ሰፋፊ መስኮቶች አሉት በቂ ብርሃን ያገኛል ለማታ የትምህርት አገልግሎት ደግሞ 9 አምፖሎች አሉት 9 አምፖሎች ይኖሩታል ነው ሰፊ ነው ስለዚህ የመማር ማስተማሩ ሂደት ምቹ ለማድረግ በቂ ብርሃን ኖሮት በጣም ሰፊ ሆኖ ወደ 43 ካሬ በጣም ሰፊ ነው የኮንስትራክሽን ዲዛይን ማማከር ድርጅት ይገነባል ዲዛይን ይሰራል ያማክራል ግብአትም ያቀርባል ስለዚህ አጠቃላይ በከተማ ውስጥ የሚስተዋለውን የግንባታ ግብአቶችንም በራሱ አቅም እያመረተ ለግንባታ የሚያቀርብበት ለግንባታ የሚያውልበት ስርዓትም ዘርግቷል ከዚህ ቀደም ብሎኬቶችን ገዝቶ ነበር ግንባታ ሲገነባ የነበረው አሁን ስታንዳርዱን እየጠበቀ በቀን በርካታ በሺ የሚቆጠሩ ብሎኬቶችን ማምረት የሚችል የብሎኬት ማምረቻ ማሽን ተክሎ ወደ ተግባር ገብቷል የግንባታው አሁን አጠቃላይ ለመማር ማስተማር ሂደት የመማሪያ ክላሶች ናቸው ግራውንድ ላይ ለስታፍ እና ለዲሴብሎች ቶይሌት አለ አጠቃላይ ያረፈበት ካሬ ወደ 400 ካሬ ነው ህንጻው G+4 ነው አጠቃላይ 5 ወለል አለው ከግራውንዱ ጋር ከአንደኛ እስከ አራተኛ ባሉት 6 ክላሶች አሉት አንዱ ፍሎር ላይ ማለት ነው የጀመርነው ታሳስ 15 ነው 2017 አሁን ያለበት ስታተስ 70% ላይ ደርሰናል እናም የሚቀረን ስራ አሁን ፊኒሺንግ እና የሳይት ወርክ ስራ ነው የሚቀረን ድርጅታችን በብዛት እንደ የከተማ መስተዳድር ቢሮ እንደመሆኑ ህብረተሰብ አቀፍ ስራ ነው እየሰራ ያለው ይሄም አሁን ለህብረተሰብ ለተማሪዎች ማለት ያው ህብረተሰቡ አገልግሎት የሚሰጥ ነው የኮሪደር ልማት በሰፊው እየሰራ ነው ከተማችን በማዘመን ረገድም አስተዋጽኦአችን ከፍተኛ ነው አሁን ባለው የኮንስትራክሽን ተሞክሮ
ቀንና ሌሊት እየሰራን ነው። ይሄ 724 ስራ ባህልን ያሳደገ ነው ማለት ይቻላል። ይሄ 724 ስራ አዲስ የስራ ባህል ነው። እስካሁን ኢትዮጵያ ውስጥ አልተሞከረም ነበር። ከተወሰነ ዓመታት ወዲህ በተለይ በከተማ መስተዳደሩ እየተገበረ ያለ ነውና ለከተማው እድገት፣ ለስራው እድገት፣ ለዚህ ለግንባታው ዘርፍ እድገት በጣም ትልቅ አስተዋጽኦ አለው። ፕሮጀክቶች በፊት ይጀምራሉ፣ አይጠናቀቁም ነበር። አሁን ላይ ግን ተጀምረው በአጭር ጊዜ ውስጥ ተጠናቀው ለህብረተሰቡ አገልግሎት ላይ እየዋሉ ነው የሚገኙት። ተቋሙ እንዲህ ከተማ ላይ የሚስተዋለውን የመልማት ፍላጎት በባለቤትነት እንደ መንግስት አካል ሆኖ ኢንተርቬን በማድረግ የራሱን ተልዕኮ ይወጣል። ስለዚህ ከተማችን ውብና ማራኪ ስማርት እናደርጋለን በሚለው እንቅስቃሴ ውስጥ አንዱን የበኩሉን ድርሻ ይወጣል፣ በባለቤትነት ኃላፊነቱና ተልዕኮን ይወጣል ብለን የምናስበው ተቋም ነው። የተቋም ደግሞ አሁንም 24/7 በሚል የአሰራር ስርዓት ውስጥ የስራ ባህል ውስጥ ሙሉ ሰራተኛው በሚል እሳቤ ውስጥ ከአመራሩ ጀምሮ ተግባር ገብቷል። እነዚህ ነገሮች በዚህ ከቀጠሉ ሪፎርሙም ሙሉ በሙሉ ሲተገበር የተሻለ ውጤት ላይ ይደርሳል ብለን እናስባለን። ተመልካቾቻችን አሁን ደግሞ በጎሮ አካባቢ የሚገኘው የአዲስ አበባ አመራር አካዳሚ ተገኝተናል። በዚህ አካዳሚ እንግዲህ ያስገነባ የሚገኘውን ህንጻ የአዲስ አበባ የትላልቅ ፕሮጀክቶች ጽህፈት ቤት ግንባታውን የሚያከናውን ሲሆን የማጠቃለያ ስራውን ደግሞ የአዲስ አበባ ኮንስትራክሽን ዲዛይን ግንባታና ማማከር ድርጅት ያከናውናል። ከኤሌክትሪክ መስመር ዝርጋታ ጀምሮ ቀለም መቀባት እንደዚሁም ደግሞ ሌሎች የማጠቃለያ ስራዎችን ያከናውናል። ድርጅቱ አገልግሎቱ ምን ይመስላል፣ እንዴት እያከናወነ ነው የሚለው ወደ ውስጥ ገብተን የምናስቃኛችሁ ይሆናል። አብራችሁን ቆዩ። የልማት ድርጅት ነው። የኮንስትራክሽን ዲዛይን ግንባታ ማማከር ድርጅት ዘንድሮ ብዙ ፕሮጀክቶችን ይዞ በእቅድ ይዞ እየሰራ ፕሮጀክቶች አሉ። ከዛ ውስጥ አሁን ዛሬ የምንገኘው ጎሮ አካባቢ የአመራር አካዳሚ ሊደርሺፕ የሚባል ፕሮጀክት ነው። በከተማም ከፍተኛ አመራር አቅጣጫ ተሰጥቶበት የኛ ተቋም እንዲሰራ ውሳኔ ተላልፎ ከወሰድን ወደ 1 ወር አካባቢ ይሆናል። አሁን ይሄ ህንጻ እንደምታዩት አብዛኛው ስትራክቸራል ስራዎች ተጠናቀው ገና የቻክ፣ የቀለም፣ የሴራሚክ፣ የኤሌክትሪክ ብዙ አገልግሎቶች ነው የሚሰጠው ይህ ህንጻ። አገልግሎቶቹ ኦፊስንም የስልጠና ማዕከልም ነው። የመሰብሰቢያ አዳራሾች ትላልቆች ስታንዳርዳቸውን የጠበቁ የመሰብሰቢያ አዳራሾች አላቸው። ስለዚህ እነዚህ በሙሉ በእኛ ነው የሚሰሩት ማለት ነው። ስለዚህ እነዚህን ማጠናቀቂያ ስራዎች በሙሉ እንሰራለን እንደ ኮንስትራክሽን ዲዛይን። ከዚህ አንጻር አብዛኛውን ግብአቶች ከሀገር ውስጥ የምንጠቀመው የሀገር ውስጥ ግብአት ነው የምንጠቀመው። ከውጭ የሚገቡ ግብአቶችም አሉ፣ እሱ በስቶክ ያሉ አሉ፣ እነሱንም እንጠቀማለን። ከዛ አንጻር ኦልሞስት የፊኒሺንጉን ስራ 50-60% የማገባደድ ስራ እየሰራን ያለ ነው። በቀጣይ 2 ወራት ውስጥ ደግሞ ግንባታውን አጠናቀን ፊኒሺንግ ስራውን አጠናቀን ለአገልግሎት ዝግጁ እናደርጋለን ብለን የምናስበው። እንደምታዩት ወደ 8 ብሎክ ነው ያለው። እዚህ አካባቢ ያለ ነው። አሁን የዋናው መስሪያ ቤትና የስልጠና ማዕከላት የስብሰባ አዳራሾች እዚህ 3 ብሎኮች አሉ። የመጀመሪያ ፌዝ ላይ እያለማን ያለ ነው። የፕሮጀክት ግምቱ ከ1.2 ቢሊዮን ብር በላይ የሚሆን ፕሮጀክት ነው። የፕሮጀክት ይሄኛውም የሴራሚክ ስራና የኤሌክትሪክ ስራዎችን ዘርግተናል። የፍሎር ስራዎች ናቸው አሁን በስፋት የሚቀሩት። ከፍሎር ስራ ጋር ተያይዞ አንደኛው የኤሌክትሪክ ዝርጋታ ነው። የቴሌ የሴራሚክ ስራዎች ናቸው ቀጣይ ስራዎች የሚቀሩት። ለዛ ዝግጅት የሚያደርሱን ስራዎችን ያው በዚህ ደረጃ ደርሰን ስራዎች እንቅስቃሴ ላይ ናቸው። አንደኛ ፍሎር ላይ ያለነው በዚህ ብሎክ ላይ ወደ 9 ተመሳሳይ ፍሎሮች አሉ። ወደ ላይ 9ኙም ተመሳሳይ ፍሎሮች ተመሳሳይ አፈጻጸም ላይ ነው ያሉት። እንደምታዩ የፍሎር ስራ ኦልሞስት ለሴራሚክ ሬዲ ሆኗል። የኤሌክትሮ ሜካኒካል እና የኤሌክትሪክ ዝርጋታዎች ደግሞ ተዘርግተዋል። በቀጣይ ሳምንቱ ውስጥ ኦልሞስት በተመሳሳይ ሁኔታ የፍሎሪንግ ስራውን እንጨርሳለን ብለን እናስባለን።
ለምታዩ ደግሞ የጣሪያው ወይ ሴሊንጉ ቻክ ተደርጎ አልቋል። የቀለም ስራ ነው የሚቀሩት። አሁን በምታዩ ደረጃ ነው ሁሉም ወደ ላይ ስንወጣ በተመሳሳይ አፈጻጸም ላይ ነው ያሉት። ስለዚህ በአጠረ ጊዜ ግንባታውን ጨርሰን ለታለመለት ዓላማ እናደርሳለን ብለን እናስባለን። ህንጻው ካካተታቸው ክፍሎች አንዱ እንደዚህ አይነት አዳራሾች ናቸው። አዎ ህንጻው እንግዲህ የተለያዩ አገልግሎቶች ናቸው የያዙት። ከዛ ውስጥ አንዱ የስብሰባ ማዕከል ወይ ደግሞ የኮንፈረንስ ሴንተር እንደመሆኑ ይሄ የስብሰባ ማዕከል ነው። በጣም ስታንዳርዱን የጠበቀ ስብሰባ ማዕከል ነው የሚኖሩት። በጣም ኢንቴሪየር ስራዎች በስፋት ይቀሩታል። እሱን ኢንቴሪየር ስራዎችን የመስራት ስራ እንዲህ አይነት አዳራሾች ወደ 3 የሚሆኑ ናቸው እዚህ አካባቢ ያሉት። ይሄ አንደኛው ነው አሁን ያለበት ደረጃ። ያው ይሄም ለሴራሚክ እና እዚህ ጋር መቀመጫዎች ነው የሚቀመጡት። የኛው እንዳለ ደግሞ ኦዲዮ ቪዥዋል እና የሳውንድ ሲስተም ይፈልጋል። እሱ በሙሉ እንግዲህ በእንጨትም የሚሰሩ አሉ። ከዛ ሳውንድ ሲስተም ገጠማዎችም ይቀራሉ። ይሄን ይመስላል። ይሄ ካሳንቺስ አካባቢ በተለምዶ ሴቶች አደባባይ ተብሎ የሚጠራው አካባቢ ነው የተገኘነው። የኮንስትራክሽን ዲዛይን ግንባታና ማማከር ድርጅትም ዘርፉን በማዘመንና በተለይም የኮሪደር ልማቱ ላይ ከተማዋን ውብ በማድረግ ረገድ የበኩሉን አስተዋጽኦ እያበረከተ ነው። ኋላ በምትመለከቱት መልኩ የሚገኙ ሱቆችን በመገንባት ረገድ በተለያዩ አካባቢዎች እየሰራ ነው የሚገኘው። ፕሮጀክቱ የሚጀምረው ኢኒሻል ፖይንቱ እና ፋይናል ፖይንቱ ከፋንዲቃ ሆቴል አካባቢ የሚባል ሰፈር ይጀምርና ማብቃው ደግሞ አዋሪ አደባባይ የሚባል ዙሪያው ጠቅላላ ነው ይዘን ያለ ነው። አሁን የገነባናቸው ጠቅላላ አገልግሎት አለ። ሱቆች አሉ፣ የተለያዩ ሾፖች አሉ፣ ካፍቴሪያዎች አሉ፣ የህፃናት መጫወቻ ቦታዎች አሉ፣ ከእንትን የንግድ ክፍፍሎች ወይ ደግሞ የጀልማ አከፋፈሎች አሉ። ሁሉም ያካተተ ኦልሞስት ህብረተሰቡ ወደዚህ መጥቶ ወደ ካሳንቺስ ኮሪደር ልማት መጥቶ የሚያጣ አገልግሎት ምንም እንደሌለበት ነው ፕሮጀክቱ ያካተተው። ጠቅላላ አገልግሎት እዚሁ ያገኛል ማለት ነው። በከተማዋ የሚስተዋለውን ልማት በባለቤትነት በመሳተፍ በተሻለ ፍጥነት በተሻለ ጥራት እንዲፈጸሙ በባለቤትነት ተዋናይ እና ተሳታፊ መሆን አለበት ብለን እናስባለን። ስራን በጥራት በቅልጥፍናና በተያዘላቸው ጊዜ ገደብ ውስጥ ካጠናቀቀ ይህ ተቋም ራሱን ትርፋማ እያደረገ ለከተማው አሴት እየጨመረ በዛውም ልክ ለከተማዋ ማደግና መጎልበትም ማበብም መልማትም የራሱ ድርሻ ይኖረዋልና እነዚህን ተልእኮዎችን ነቅሶ ይዞ መተግበር ይኖርበታል። እዚህ ፕሮጀክት ላይ የምናከናውናቸው ግንባታዎች የተለያዩ አይነት ግንባታዎች ናቸው። ሾፖች አሉ፣ ሬስቶራንቶች እና ለተለያዩ አገልግሎት የሚውሉ ቤቶች፣ ለንግድ የሚውሉ ቤቶች ማህበራት ተጠቅመን ነው ግንባታውን ያከናወነው። እንደ አጠቃላይ ወደ 105 ቤቶች ናቸው። ለምሳሌ ያው ምንገባ አንዱ ማህበር የገነባው ግንባታ ነው። እቺ ለአንድ አገልግሎት ለሆቴል ተብላ ከጀርባ የተወሰኑ ክፍሎች አሉት። አንድ ላይ ለሆቴል ተብሎ ተመረጠ። ይሄ ፓርቲሽን ደግሞ በእኛ በድርጅታችን የተመረጠና አግሮስቶን ይባላል። አግሮስቶን ቦርድ የተለያየ ቁመት ያላቸው ከ2 ሜትር ከ60 ጀምሮ በተለያየ ቁመት የተዘጋጁ አሉ። በድርጅታችን ይሸጡ አሉ። እነሱ 10 ሳንቲም ነው ውፍረቱ፣ 10 ሳንቲም ነው ቁመቱ፣ ስፋቱ 60 ሳንቲም ነው። የሚገጣጠም ነው። ከፊት ለፊት ቴምፐርድ ግላስ ፓርቲሽኑ አግሮስቶን ቦርድ፣ የዙሪያው ደግሞ የምታዩ አልሙኒየም ግሌዝ አልሙኒየም ግሌዝ ናቸው እና ለከተማው ገጽታ ደረጃውን በጠበቀ ማቴሪያል የተሰራ አብዛኛው ሙሉ ማለት ይቻላል ቴምፐርድ ግላስ እና አልሙኒየም በመጠቀም ነው የገነባነው። የከተማችንን ደረጃ የጠበቀ በከተማ አስተዳደሩ በተሰጠን ስታንዳርድ መሰረት የተገነባው። ግንባታው የፈጀብን ኦልሞስት ወደ 25 ቀናት ነው። እንግዲህ እነዚህ ግንባታዎችን ሲሰሩ የስራ ባህላችሁ ምን ይመስል ነበር? ያው የስራ ባህላችን 100% ተቀይሯል። እንደ ቢሮ እና እንደ ማህበራት አብሮ እዚህ ስራ ኢንቫይሮመንት ላይ ያሉ በሙሉ ስራ ባህሉ ተቀይሯል። ስለዚህ
ጠዋት 12 ሰዓት እዚህ ሳይት ነን። ሌሊት 9 ሰዓት 10 ሰዓት ነው የምንገባው ከዚህ ስራ ቦታ። እዛውም ያው ይቀየራል እንጂ መግባት የለም። አዳዲስ ኃይሎች ነው ተተካሉ እንጂ 24 ሰዓት ነው 24 ሰዓት 7 ቀን ሰርተን ነው እዚህ አሁን በ25 ቀን ውስጥ እዚህ ደረጃ ላይ ደረስነው። በተለይ የአዲስ አበባ ከተማን ከማስዋብ እንድታድርግ ከማድረግ አንፃር እንድትለማ ከማድረግ አንፃር የእናንተ አሻራ ምን ይመስላል? እንዴት ነው እየሰራችሁ ያላችሁት? መልካም የኛ አሻራ እዚህ ላይ ያሳረፍነው መጀመሪያ አልገባንም ነበር። እኛም እንደዚህ አይነት አይን የሆነ ቦታ እንደ አዲስ አበባ ከተማ አስተዳደር ደግሞ አይን የሆነ ቦታ ላይ አሻራችን ማሳረፍ እንደ ትልቅ ክብር ነው የቆጠርነው። እኛ እንደ ቻንስም ነው፣ ክብር ብቻ ሳይሆን እንደ ቻንስ ነው። ከተማችን እየተዋበች እያበበች አዲስ እየሆነች ነው ያለው። በዚህ ተግባርም ውስጥ ራሱ የዚህ ተቋም በባለቤትነትም ጭምር እየተሳተፈ በኮሪደር ስራ ከተማዋን በማስዋብ ደረጃ ኃላፊነቱ እየተወጣ ያለ ተቋም ነው። እንግዲህ ካሳንቺስ አካባቢ አንድ ወር ባልሞላ ጊዜ ውስጥ ከ105 ሱቆች በላይ ሰርቶ ለአገልግሎት እንዲበቁ አድርጓል። ስለዚህ ስራ ካለ መስራት እንደሚችል የተሻለ ተግባር ማከናወን እንደሚችል በዚህ ፕሮጀክት አይተናል። ሌሎችም ብቻ አይደሉም። ከዚህ ቀደም በጣም ትንሽ ስራዎች ነበሩ ሰራ የነበረው። አሁን ግን ትልቅ ፕሮጀክቶችን G+4 ጀምሮ እስከ G+9 ጭምር ፕሮጀክቶችን ወስዶ ባጭ ጊዜ ውስጥ ሰርቶ እያስረከበ ያለ ድርጅት ነው። ኮሪደር ላይ ከኛ የሚጠበቀውንም ድርሻ በተሳካ ሁኔታ እየተወጣን ያለነው። ከዛም ውጪ ፕሮጀክቶችን ወስደን ባጠረ ጊዜ እያጠናቀቅን ያለነው። ጥሩ ልምድ ነው ያመጣው ኮሪደር። የስራ ባህልን ቀይሯል። በተለይ እንደኛ አይነት ተቋም ጥሩ አጋጣሚ ነው የፈጠረልን ለሰራተኛውም። ሰራተኞቻችን ካያችሁ አሁን ኮሪደር ልማቱ ላይ 24 ሰዓት 7ቱንም ቀን ሳይት ላይ ነው ያሉት። በፈረቃ እየተፈራረቅን ነው እየሰራን ያለነው። ይሄ ትልቅ መነቃቃትን ፈጥሮልናል። ቀጣይ ትላልቅ መሰረቶችን ይጥልልናል ብለን እናስባለን። በፊት የነበሩት የቀበሌ ቤቶች ናቸው። በላሜራም ሊሆን ይችላል፣ የግድሮ ሱቅ ጭቃ ቤትም ሊሆን ይችላል። እቃሽን የምታሳዩ አውራ መንገድ ላይ እግረኛ መንገድ ላይ ወጥተሽ ነበርና እሱ ደግሞ ከሌሎች ሰዎች ጋር ያጋጭ ነበር። ለምሳሌ ደንቦች መተው ቃንሱ ይሉን ነበር። አሁን ግን ግልጽ ነው። እቃ ውጪ ማውጣትም አይጠበቅብሽም፣ ይታያል የምትሰሪው ስራ። ሌላ ደግሞ ሽንት ቤት አልነበራቸውም፣ መብራት አልነበራቸውም እና እሱ ሁሉ ችግር ነበረ የቀበሌ ሱቆች። አሁን ግን እግዚአብሔር ይመስገን ብንቆይ ከከተማችን ውበት ጋር በእውነት ነው በጣም ነው የማመሰግነው። እንዲህ አይነት ንጹህ ባትሸጭ እንኳን የሆነ ዛሬ ያልች ስራ የለም ብለሽ ብታዝኒ እንኳን ንጹህ ነገር እያየሽ አይደብርሽም። እኔ በዛ ነው የምመኘውና በጣም እናመሰግናለን። በእውነት እኔ ወይዘሮ አዳነችን ሁሌ ነው ማመሰግናት፣ ዛሬ ማመሰግናታለሁ። ዘመናዊነቱን ተከትሎ መሄድ ነው። የስራ ዲሲፕሊኑ በጣም ሞር የተሻለ ማድረግ ነው። ስለዚህ መንግስት ማሳየት ነው እንጂ እኛ መቀጠል ነው ያለብን። ስለዚህ በዚሁ ሞር የተሻለ አድርገን ከተማዋን ሞር ውብና አሁን በተሰራው አብሮ ማች የሚያደርግ አገልግሎት ነው መስጠት ፈልገው ከመሰንግዶ ከሰራተኞቻችን ከከስተመሮቻችን የተሻለ ጥንካሬ የተሻለ ተስፋ ነው። ነገ ይፈርሳል በሚል ስጋት ነበር በፊት። አሁን ግን ኦልሞስት አልቆ ፈርሶ እንደዚህ አይነት ያለቀ ቦታ ላይ መምጣት ለኛ ትልቅ የስራ እድል ነው የምንለው። በጣም ነው እኛ ደስ ያለን በጣም ከዚህ ቀደም ከነበረበት የአሰራር ስርዓት አሁን ወደ መሻሻሎች መጥተዋል። በባለፈው 6 ወር ላይ በነበረን ግምገማ በጣም ዝቅተኛ ነበር አፈጻጸሙ። ስለዚህ ቁጭ ብለን እንደ ልማት ድርጅቱ የስራ አመራር ቦርድና ከማኔጅመንቱ ጋር ከማስጠው የጋራ አመራር ጋር በጋራ ቁጭ ብለን ምንድነው ችግራችን የሚለውን ነቅሰን ከገመገመን በኋላ በተደረገ ኢንተርቬንሽን በተደረገ ድጋፍ በተደረገ ክትትል ከዛ ችግር ውስጥ ወጥቶ በ3 ወር ብቻ የ41% ማሻሻሎች በገቢው ላይ አመጣዋል ማለት ነው። ስለዚህ ከዚህ ቀደም ከነበረው ዝቅተኛ አፈጻጸም አሁን በ3 ወር ውስጥ የተሻለ አፈጻጸም ማስመዝገብ ችሏል። ስለዚህ በ3 ወር ውስጥ ያለ አፈጻጸም ወደ 41% ማሻሻል ካመጣ በቀጣይ ወራቶች ደግሞ ከዚህ በልጠ ፐርፎርም በማድረግ ለራሱም ለከተማው አስተዳደርም አቅም ይሆናል ብለን እናስባለን።
ኮንስትራክሽንን ብቻ ሳይሆን ሁሉም የልማት ድርጅቶችን ከነበሩበት የስራ ስርዓት ከነበሩበት ክፍተት በአንድ ጊዜ እንኳን መውጣት ባይችሉ በተሻለ ሁኔታ ውጤታማ ሊሆኑ ሊያደርጋቸው የሚችሉ የስራ ስርዓቶችን ዘርግቶላቸዋል። እነዛ የስራ ስርዓቶች ላይ ስቲክ አድርጎ በመስራት ውጤታማ ሊሆኑ ደግሞ እየደገፍን ነው ያለው። ስለዚህ የመደገፍ የማስተዳደርና የመቆጣጠር ስራችን አሁን በጀመርነው አግባብ የበለጠ ተጠናክሮ ይቀጥላል ብለን እናስባለን። በተለይም በዘርፉ በሪፎርሙ አዳዲስ የሚመጡ ሰራተኞችም ከቦታ ቦታ ሽፍት የሚያደርጉ ሰራተኞችም በእውቀት በክህሎት እንዲመሩ ሰራተኞችንም የማሰልጠን የማብቃት ከቴክኖሎጂና ከስራው ጋር የማስተዋወቅ ስራም በልዩ ሁኔታ የሚሰራ ይሆናል ብለን እናስባለን።